ያዩ ጓደኛ የነበረውን የጥበብ ፍላጎት አቅም በደንብ አውቃለሁ። እኔ እና እሱ ስንነጋገር እኔም የከሸፈ ገጣሚ ነኝ ብዬ ስለማስብ አትሊስት ግጥም ይገባኛል፣ ግጥም መጻፍ ባልችል እና በምንገናኝበት ጊዜ ሁሉ መጽሐፍ እንደሚያነብ አውቃለሁ። ማንበብ ብቻ ሳይሆን ሲሪየስ ኮንቨርሴሽን ኢንጌጅ ማድረግ የሚወድ ሰው ነው። እንደ አለመታደል ሆኖ አይ ቲንክ ከግጭት ከጦርነት በኋላ ለመጀመሪያ ጊዜ አስታውሼ ስልክ ደውዬለት ስልኩን አለመርሳት የነበረ ያስገረመው። ስልኩን ልረሳ አልችልም። የአየህራድን ስልክ አሁንም ቢሆን በቃል ያውቀዋለሁ እና እንገናኛለን ተባብለን ማረፉን ምናልባት ከማረፉ ከ3 ቀን በፊት ተደዋውለን ነበረ። ሂሩት ነች አርፏል ብላ ነገረችኝ። ላደርገው የሚችለው ነገር ዘዋል ነበረም። ያሳዝናል። ግን ዛሬ ያየሁት ነገር በጣም የሚያስደስት ነገር ነው። መጽሐፍት እንደሚሰበስብ አቅ ነበረ። ግን ያዩ ከሁሉም ሰው ጋር ጓደኛ ሆኖ የሚውል ሰው ስለሆነ ይዋሳልም፣ መጽሐፍ ያበድራልም ያወሳልም። ስለዚህ በዚህ ደረጃ ተሰባስቦ የሱም ድንገተኛ ረፍት በመጽሐፍቶች ተከቦ መሆኑ አይ ቲንክ ለሁላችሁም ትልቅ መታደል ነው የሚል እምነት አለኝ። የማይቀርልን ጉዞ ነው። ግን ቢያንስ ከሚወዳቸው መጽሐፍት መሃል ነው አርፎ የተገኘውና የእነዚህም መጽሐፍት ተሰብስበው ለእንደዚህ አይነቱ ታሪካዊ ነገር ማድረስ መቻል ደግሞ ትልቅ ጸጋ ነው የሚል እምነት አለኝ። ያዩ የጥበብ ሰው ወዘተ ብላችሁ የገለጻችሁት ነገር አለ። በጣም ዊቲ ነው። በጣም ኢንተሊጀንት፣ በፍጥነት ምላሽ በመስጠት የሚያክለው ሰው የለም። በዚህ መድረክ እንደተባለው የሀዘን ሳይሆን ፈገግም የምንልበት እሱንም የምናስብበት መድረክ ስለሆነ አንድ መጨረሻ ምናልባት በአካል ፕሮባብሊ 2012 ነው የመጨረሻ የተያየ ነው መሰለኝ። አንድ ጓደኛችን የአስመራ ልጅ ነው። በተደጋጋሚ ስለ መስከረም ያወራል። አደይ አበባ እኛ ጋር አደይ አበባ ይዘን እና ያዩ ትንሽ አንተላለና እኔ እኮ ይገርምሃል ብዙ አለማወቅ ነው። አስመራ አደይ አበባ እንጂ አደይ አበባ ያለ አይመስለኝም ነበር ነው። ያዩ በትንሽ አጋጣሚዎች በጣም ዊቲ የሆነ ቀል መፍጠር የሚችል ሰው ነው የነበረው። ስለዚህ ያዩ ይሄን አይነት ሲሪየስ ስራ ሰርቶ የሙዚቃ ስራዎቹን በደንብ አውቃለሁ። ሁሉንም ግጥሞች ሼር ማድረግ ይወዳል። ይሄን እየሰራሁ ነው፣ ይሄን እያሰብኩ ነው ብሎ ብዙ ጊዜም ዲስከሽን ኢንጌጅ የሚያደርግ ሰው ነውና መሐመድ ካሳ እንዳነሳው ጉራማይሌ ቋሚ ደንበኛ ከነበሩት ውስጥ ስለነበርኩ ኤቭሪ ዴይ በዚህ ጉዳይ ላይ ዲስከስ የምናደርጋቸው በርካታ ነገሮች ነበሩ። ለዚህ አይነት መድረክ የሚያበቃ ስራ መስራቱ ሁላችሁንም ሊያስደስት ይገባል። እኔም እንዳንድ ጓደኛ እንኳን መጽሐፎቹን በትኖ ሳይሆን ሰብስቦ ለእንደዚህ አይነት ነገር ማብቃት ቻለ የሚለውን በግል የተሰማኝን ደስታ መግለጽ እፈልጋለሁ። ይህን ስራ አጠናክራችሁ እንድትቀጥሉበት ሁላችንም ይነሱም ይብዛም 1 ወይም 2 መጽሐፍት ወይ 2 ሌላ የረባ ስራ እንኳን ባይኖረንም ቢያንስ በአጋጣሚዎች የሰበሰብናቸው መጽሐፍት አስተዋጽኦ ማድረግ የምንችልበት እድልም እንድትፈጥሩ በዚህ አጋጣሚ ጥሪ ማቅረብ እፈልጋለሁ።